ተነስተልን ክቡራን ተመልካቾቻችን በዛሬው በዚህ በትኩረት ፕሮግራማችን ይዘንላችሁ የቀረብነው ከቪዥን ኢትዮጵያ ፕሮፌሰር ጌታቸው በጋሻውንና አቶ ይልማ ዘሪሁንን ነው። ባለፈው ሳምንት ከፕሮፌሰር ሰይድ ሐሰንና ከዶክተር አሸናፊ ጎሳኤው ጋር በዚሁ በቪዥን ዙሪያ ውይይት ማድረጋችን ይታወሳል። በቪዥን ኢትዮጵያ ውስጥ በአመራሮቹ መካከል የተፈጠረው መከፋፈል መነሻ ማድረግ ባለፈው ሳምንት ውይይት አድርገን ነበር። በዛ ውይይት ላይ ቀደም ሲል የተወያዩ ሰዎች ቅሬታ ያቀረቡባቸው ወይ ደግሞ ለችግር ምንጭ አድርገው የጠቀሷቸው ፕሮፌሰር ጌታቸው በጋሻውና አቶ ይልማ ዘሪሁን ደግሞ ቀደም ሲል በተነሱና በአጠቃላይ በቪዥን ኢትዮጵያ ዙሪያ ከኢሳት ጋር ቆይታ ያደርጋሉ። ተከታተሉን። አመሰግናለሁ ፕሮፌሰር ጌታቸው በጋሻው እንዲሁም አቶ ይልማ ዘሪሁን። ቀደም ሲል በመግቢያም ጠቅሻለሁ። ባለፈው ሳምንት ፕሮፌሰር ሰይድ ሐሰንና ዶክተር አሸናፊ ጎሳኤን በዚህ በቪዥን ዙሪያ አወያይተን ነበር። በመካከላቸው ወይ ችግር ወይ ደግሞ ልዩነት መፈጠሩን የተሰማውና ያንንም ወደ መሃል ማምጣት ባለመቻሉ በየራሳችሁ መንገድ እየሄዳችሁ ይመስላል። ስለዚህ ባለፈው በተነሳው ጉዳይ ላይ ፕሮፌሰር ጌታቸው ቅሬታ እንዳሉት ጠቅሰውልን ነበር። ስለዚህ ወደ ቅሬታውም ከመሄዳችን በፊት እስቲ በእናንተና በእነሱ መካከል የተፈጠረው ነገር ከምንጩም ለማወቅ ቪዥን ኢትዮጵያ እንዴት ተመሰረተ፣ ማን መቼስ መሰረተው የሚለውን ከሱ ልነሳ። እስቲ ፕሮፌሰር ጌታቸው። በመጀመሪያ አቶ ሲሳይ እጅግ አመሰግናለሁ በእኛ በኩል ያለውን ለመግለጽ እድሉ ስለተሰጠን። እንደዚህ አይነት ውይይት ደግሞ ላይቭ ቢሆን ማለት ሳይቆረጥ እና ሳይበላሽ ሰሚው ሁሉንም ሳይድ የሚባሉትን ለመስማት ቢችል አሁንም ቢሆን እንዴትም አድርጋችሁ ብታስተላልፉ የምንላቸው ነገሮች ሳይዛነፉ እኛ እንዳልናቸው ይተላለፋሉ በሚል ሙሉ እምነት ካሁን በፊት እንግዲህ ለረጅም ጊዜ ብዙ አብረን ሰርተናል እና በዛ እምነት ነው የምንቀርበው እና ለተባሉት ነገሮች መልስ ለመስጠትም በዚህ ላይ ስንከራከርም እያዘንም እያፈርንም ነው። አገር ችግር ላይ ሆና ህዝብ እንደ በግ እየታረደ ባለበት አገር እኛ በዚህ እንካሰላንቲያ ውስጥ ስንገባ የሀገራችን ሁኔታ በትክክል ለህዝብ ለማቅረብ እና ከህዝብ ጋር ለመቆም እና የፖሊሲ መሻሻሎች እንዲኖሩ አበርክቶት ለማድረግ ባለመቻላችን በእኛ ምንነት አፍራለሁ። ሆኖም ግን እንግዲህ በአንድ በኩል ብዙ ውሸቶች ተነግረው ሁኔታው ተጣሞ መቅረቡ ትክክል አይደለም እና መልሳለሁ። ቪዥን ኢትዮጵያ እንዴት ተቋቋመ ተብሎ ለሚባለው ነገር ብዙ በዛ ላይ ለማጥፋት አልፈልግም። ግልጽ ነው። በ2015 ነው የተቋቋመው። የኢትዮጵያ ህዝብ በህወሓት ስር እየታፈነ እየተገደለ እየተበደለ የነበረበት እና የኢትዮጵያ ምሁራን ደግሞ በዛን ጊዜ በአንድነት ሆነው የሚያመረቃ ስራ ለመስራት ባለመቻላቸው የኢትዮጵያ ምሁራን በተከበሩ መድረኮች ላይ የቀረቡ ጥናቶቻቸውን እና ግኝቶቻቸውን ለህዝብም እያቀረቡ የፖለቲካ ድርጅቶች እና ፖሊሲ አፍላቂዎች በሙሉ ደግሞ እርዳታ እንዲያገኙ ከዚህ በማሰብ የተደረገ ነው። ማን ጀመረው በሚለው ላይ ሳቅኩኝ። እኔ ነኝ ሐሳቡን ለመጀመሪያው ጊዜ ያቀረብኩት ብለው እኔ ትንሽ መዘንጋት ይመስለኛል በዶክተር አሸናፊ በኩል ያ የተባለው። በዚህ ላይ ቪዥን ኢትዮጵያ ከመቋቋሙ በፊት ብዙ ጊዜ ያኔ ዋናው የዜና ወይም የሀሳብ መለዋወጫ መንገዶቻችን ፓልቶክ ነበር። በተለይ ከረንት አፌርስ እነ ወይዘሮ ሙያዊ ምስክርነታቸውን ሊሰጡ የሚችሉበት ነው።
በጣም ከቪዥን ኢትዮጵያ ቀደም ብሎ ነው የኢትዮጵያ ምሁራኖች ወደ መድረኩ እየቀረቡ ሐሳቦቻቸውን እንዲሰጡ እና በርግጥ ሐሳብ በሚሰጡበት ጊዜ ከየትም አቅጣጫ በስም የማይታወቁ ድንጋይ እየወረወሩ ማለት ዝም ብሎ የስድብ ውርጅብኝ እንደ ትግል ታክቲክ ነው በወያኔና በሌሎችም በኩል እና ሰውን እያሸማቀቀ ወደ ኋላ እንደሚያሰኛቸው እናውቅ ነበርና ያንን ለመከላከል በሚያስችል መንገድ መደራጀት እንዳለብን እኔ ስለፈልፍ በጣም ረጅም ጊዜ ነው የኔ መለፍለፍ አይደለም በዛ ላይ በጥያቄም የሚቀርብልኝ ነው እና ሌሎችን እነኚህ የከረንት አፌርስ ታዳሚዎችን ጠይቃችሁ የምታገኙት ይመስለኛል እሱ የታሪክ ሽሚያ ላይ መሄዱ ምንም አይደለም ስራችን የሁላችንም ስራ ውጪ ነው ያለው ህዝብ ይመሰክራል ኢሳት ራሱ ይመሰክራል በዚህ ረገድ አቶ ሲሳይ ታውቀዋል ይሄንን እና ግን ዶክተር አሸናፊ የጠቀሱት ስብሰባ እውነት ነው እዛ ላይ ተነስቷል ማን ያንሳው እኔ ላንሳው እሳቸው ያንሱ or ሌላ ሰው ያንሳው እኔ ማስታወሰው ነገር የለም ግን ነገሩ ተነስቶ ጥሩ እናደርጋለን ስንል የመጀመሪያ እጃቸውን አውጥተው እኔ ጌታቸውን እረዳለሁ ብሎ ያሉት ዶክተር አሸናፊ እንደሆኑ አስታውሳለሁ ያ ከሆነ እኔ ነኝ ጀመርኩት የሚሉት እንደዛ ከሆነ መልካም ወይም ግን አስፈላጊ አይደለም ይሄ እሱ ላይ አንለም ዋናው ነገር የኢትዮጵያ ምሁራን ጥናታዊ ጽሁፎችን አቅርበው ጥሩ ውይይቶች ተካሂደውባቸው ጥሩ ውጤቶች እንዲገኙባቸው የማድረግ ነው እና በዛ ላይ በርግጥ ኢሳትን እጅግ ላመሰግን ፈልጋለሁ ብዙ ወጪ ያወጣ አዳራሾችን እየተከራየ እየሸፈነ ፕሮግራሞቹ እንዲካሄዱ አድርጓል በዚህ አጋጣሚ ደግሞ አቶ ናምን ዘለቀ ወዳጄ ነው በጣም እና ብዙ እንደተባበረን እና ቪዥን ኢትዮጵያ የተባለው ነገር የተባለው አላማ ለመፈጸም እንዲችል ተደርጓል እና እስከዛ እንግዲህ ታግለን በ2018 ያው የህዝቡ ትግል ከዛም አይሎ የለውጥ አየር ኢትዮጵያ ላይ መጣ በጣም ደስተኞች ሆን አዲስ መሪ መጡልን በሚመጡበት ጊዜ እዚህ ዋሽንግተን ዲሲ እንግዲህ ከሳቸው ጋር የእራት ፕሮግራም የመተዋወቂያና የመወያያ ፕሮግራም ተደርጎ ኢሳትን በቦታው ላይ ተገኝቶ ዘግቧል ጥሩ ግንኙነት ሙሉ ድጋፋችንን ለዶክተር አብይ እና ለቲም ለማ የሰጠንበት የተቃቀፍንበት እና ቃል የተጋባባንበት ጊዜ ነበር እዛው ላይ ቪዥን ኢትዮጵያን በመወከል የተናገርኩት እኔ ነኝ እዛው ላይ ነው ዶክተር አብይን ጠይቀን እኛ ምንም ነገር አንፈልግም ምናወራው ስለ ሀገራችን ስለ ሀገራችን ነው እና በዚህ በውጭ ሀገሮች በስብሰባ አዳራሾች ግዳ ብቻ ተወስነን የምንልበት የለም እዚህም የሚሆንበት ምንም ምክንያት የለም ሀገራችን መተን እና የኢትዮጵያ ምሁራኖች ሀገራቸውን እንዲረዱ የኢትዮጵያ ባለሀብቶች ሀገራቸውን እንዲረዱ እኛ ለማስተባበር በምንችለው ደረጃ እናስተባብራለን ብለን ቃል ገብተን እሳቸውም ኑ ሀገራችሁ እና በነፃ እዛ ለማድረግ ትችላላችሁ ብለው ቃል ገቡልን እና ሄደንም እንግዲህ የገጠሙን ሁኔታዎች እኛ እንደገመትናቸው አይደሉም ለምን እንደሆኑ ኋላ ሰምተናቸዋል ሆኖም ግን ሁሉም ሊያፍር በማይችልበት መንገድ የሳይንስና ከፍተኛ ትምህርት ሚኒስቴር ዶክተር ሂሩት ወልደማርያም እና እጅግ እናመሰግናለን የባህልና የቱሪዝም ሚኒስቴር ዶክተር ሂሩት ካሳውን እጅግ እናመሰግናለን እነሱም በመተባበር ስብሰባችን በኔክሰስ ሆቴል ለሁለት ቀን በጥሩ ሁኔታ ተካሂዶ መተናል ግን የገጠሙን ነገሮች እኛ ከገመትናቸው ወይም እዚህ በኤምባሲው በኩል ሲገቡልን ከነበሩ ቃሎች የተለየ ነው ምንም አይደለም ግን ትንሽ ግምት ወስደን መተናል ቅሬታም ገልጸናል ከዛ በኋላ በአገሪቱ ውስጥ የሚካሄደው ፖለቲካ እየተለወጠ እንግዲህ ሲመጣ በመንግስት ፖሊስ ምናልባት አመሰራረቱ ላይ ነው ዋናነት ያነሳሁት አሁን የሚያነሳቸውን ዝርዝሮች እንመለስባቸዋለን
እንግዲህ ከመስራታው ጋር ተያይዞ በእርሶና በዶክተር አሸናፊ መካከል ብዙ መሰረታዊ ልዩነት ያለ አልመሰለኝም። ኢሳት የመጀመሪያ ያዘጋጀው የምሁራን መድረክ ነበር። እዛ መድረክ ላይ እርሶ ጥናታዊ ጽሁፍ አቅራቢ ነበሩ። ያንን ጥናታዊ ጽሁፍ ባቀረቡበት መድረክ ኢሳት ሚዲያ ተጠቅሞ ነው እንዲህ አይነት ነገሮችን ኃላፊነት ከሚወስድ እኛ በምሁራን ደረጃ ያለነው ሰዎች ብንወስድ ሄሎ እና ሐሳብ አቀረብኩ ነው ያሉትና ስለዚህ ሐሳቡን ያቀረቡት ፕሮፌሰር ጌታቸው ኖት ወይስ ዶክተር አሸናፊ የሚለው ነገር ካልሆነ በስተቀር አመሰራረቱ በተመለከተ የመጀመሪያው ኢሳት የምሁራን ስብሰባ አዘጋጅቷል። ያንን ተከትሎ በተዘጋጀ መድረክ ላይ እናንተ እንደገና ተሰባስባችሁ ሙሉ በሙሉ ኃላፊነቱን ወስዳችሁ ከኢሳት ጋር በትብብር ሲካሄድ የነበረ ነገር ነው። ይሄንን ነው እንግዲህ እዚህ ላይ ልዩነት ያለ ነገር አይመስለኝም። አቶ ይልማ እንግዲህ ቀደም ሲል ፕሮፌሰር ጌታቸው ባነሱት ላይ የተለየ ነገር የሚያዳብሩት ነገር ካለ ይጨምሩበታል። በሌላ በኩል እርሶ ቪዥን ኢትዮጵያን መቼ ተቀላቀሉት? በዛ ውስጥ ኃላፊነት ውስጥ ምንድነው? እሺ በጣም አመሰግናለሁ ለዚህ ኦፖርቹኒቲ የኛን ወገን ደግሞ ለመስማት ስለጋበዝከን አመሰግናለሁ። እንግዲህ ዶክተር ፕሮፌሰር ጌታቸው ያሉት ላይ ብዙ የምጨምረው ነገር የለም። እኔ ከጀማሪዎቹ ውስጥ አልነበርኩም፣ ኋላ ነው የተቀላቀልኩት። 4 ዓመት በላይ ይመስለኛል እኔ እዛ ውስጥ የቆየሁት እና ይህንን በዚህ አልፈዋለሁ። እንግዲህ የቪዥን ኢትዮጵያን ልዩነቶች ያው ወደኋላ መጥቀስ እንችላለን። ግን የቀረቡት ባለፈው ሳምንት የቀረቡት ሁለቱ እንግዶችህ ፕሮፌሰር ሰይድ እና ዶክተር አሸናፊ ሁለቱም የሰጧቸው አስተያየቶች አሉ። በእነሱ ላይ እንግዲህ ስፔሲፊክ የሆነ ጥያቄ የሚጠየቅ ከሆነ ለዛ መልስ እሰጣለሁ። ከዛ በተረፈ ግን የኔ ኃላፊነት እንደማንኛውም የቦርድ አባል ከመጀመሪያ 11 ነበር። ከዛ ውስጥ አንዱ ሆኜ በማንኛውም ነገር ውስጥ እሳተፋለሁ። ሁሉም ደግሞ ኮሚቴዎች ስላሉ እኔና አንድ ሌላ ሰው የተለየ ሌላ ስራ ተሰጥቶን በማገልገል ላይ እንገኝ ነበረ። ያው አሁን እዚህ ደረጃ ላይ ሲደርስ ያው ኃላፊነታችን እዛ ላይ አብቅቶ አሁን ወደ አዲስ ቦርድ ስለተመሰረተ እዛ ውስጥ ያለውን ኃላፊነቴን በኋላ መግለጽ እችላለሁኝ። ከዛ በተረፈ ግን ዶክተር ጌታቸው የተናገሩት ያመሰራረቱ ሁኔታ ላይ እኔ ምንም የምጨምረው ነገር የለኝም። ወደ ልዩነቱ እንድገባ የምትፈልግ ከሆነ አቶ ሲሳይ ወደዛ መግባት እችላለሁ። ምናልባት ፕሮፌሰር ጌታቸው ቀደም ሲል የጀመሩት ነገር ስላለ እሱን ይጨርሱትና ከዛ በኋላ ወደ ልዩነቱ እንመጣለን። በመግቢያው ላይ ፕሮፌሰር ያነሱት ነገር ነበር፣ ይሄ ነገር ቀጥታ ቢተላለፍ ባይቆራረጥ የሚል ነገር አንስተዋል። ከዚህ ቀደምም እናቶ ስብሐት ነጋም ሌሎቹም ቀርበው ነበር። በኢሳት በኩል የሰዎችን ሐሳብ የመቆራረጥ ነገር የለም፣ የሚቆረጥም ከሆነ በርካታ ሚዲያዎች አሉ፣ ያንን ለህዝብ ግልጽ ማድረግ የሚቻልበት እድል አለ። በዚህ በኩል ምናልባት ላይቭ ተብሎ መጀመሪያ አስበንበትም ቢሆን ላይቭ ውይይቱን ማድረግ እንችላለንና ወደ አዲስ አበባ ተጉዟችሁ ነበር፣ ቪዥንን በተመለከተ እሱን እያብራሩ ነበርና እስከ ልዩነት ውስጥ ያለውን ነገር ፕሮፌሰር ያብራሩልን። እሺ ብዙ ጊዜ ስታቲክ የሆነ እያስቸገረኝ ነው፣ ለምን እንደሆነ አላውቅም። አሁን መጨረሻ ላይ የጠየቀኝ ወደ አዲስ አበባ ተጉዛችሁ ነበርና ምን ሆነ ነው? እንደገና ይቆራረጥ ከተቆራረጠ እንደገና ላርመው። ልክ ነው። ወደ አዲስ አበባ ስለመጓዛችሁ አንስተው ከዛ በኋላ ስላለው ሁኔታ እያብራሩ ነበር፣ ስለ ኢትዮጵያ፣ ስለ ቪዥን። ከዛ እስከ ልዩነቱ ያለው ነገር እስቲ ምንድነው? ቀደም ሲል ያነሱትን ይጨርሱት ለማለት ነው። መልካም ጥሩ ይገባኛል። የኛው አዲስ አበባም ሄደን እንግዲህ እስከዚህ
እኛ በፈለግነው በገመትነው ወይም ቃል በተገባልን ደረጃ በመጀመሪያው ላይ በዛ ደረጃ ባይሆንም ለሁሉም ሊያሳፍር በማይችል እና አላስፈላጊ የሚሆኑ ችግሮችንና ግንኙነትን ሊያበላሹ የሚችሉ ሁኔታዎች እንዳይፈጠሩ ስብሰባው ቅድም በጠቀስኳቸው ሁለት ሚኒስትሪዎች እና ሚኒስቴሮች አማካይነት አካሄደን መጥተናል። እሱ ጥሩ ነው። ከዛ በኋላ እንደገና ያኛው አዲስ አበባ የሄድንበት 7ኛው ኮንፈረንሳችን ነው። 8ኛውንም ኢትዮጵያ ነው ያደረግነው ከባህር ዳር ዩኒቨርሲቲ ጋር በመተባበር እና ሪሊ የባህር ዳር ዩኒቨርሲቲ ያደረገልን ዝግጅት ከራሳቸውን ፕሮጀክት አስበልጠው በጣም ገንዘባቸውን፣ ጊዜያቸውን፣ የሰው ኃይላቸውን እዛ ላይ አድርገው ጥሩ ጉባኤ ለ2 ቀናት ለማካሄድ እንድንችል አድርገዋል። ምስጋናችን ከፍ ያለ ነው። በነገራችን ላይ በ7ኛው ጉባኤ አዲስ አበባ ባደረግን ጊዜ መጀመሪያ ላይ ብዙ ሚዲያዎች መጥተው ነበር። ግን በተከታታይ ሁለቱንም ቀን ሳያቋርጥ ከቨር ያደረገን ደግሞ ኢሳት ነው እና ሁል ጊዜ ለኢሳት ያለንን ምስጋናችንን በየጊዜው እየገለጽን ነበር። እንግዲህ 8ኛው ላይ ኢሳትም አልተከተለንም፣ ሚዲያም አልተገኘም፣ ከቨር አልተደረገም። ግን ጥሩ ጉባኤ ነበር ብለን ነው የምናምነው። ያው የባህር ዳር ዩኒቨርሲቲ ብቻ ነበር ሬከርድ ያደረገው። እሱም እንግዲህ አሁን በመጨረሻ ላይ አግኝተን የኛ ዌብሳይት ውስጥ ያው በወንድሜ በአቶ ይልማ ዘሪሁን፣ በነገራችን ላይ ስክሪን ላይ ሳይ የእሳቸው ስም በትክክል አልተጻፈም፣ ሌላ ስም ነበር የተጻፈው እና እሳቸው ብዙ ጊዜ ወስደው በዌብሳይታችን ላይ አስፍረውት ለአድማጮች ለተመልካቾች እንዲገኙ አድርገዋል። ምንድን ነው የሆነው? ልክ ያን 8ኛ ጉባኤ እኛ ጨርሰን ወደ አዲስ አበባ ተመልሰን እኛ የተመለስነው እሁድ ቀን ነው። በሚቀጥለው ቅዳሜ ዕለት በባህር ዳር የሆነውን እንግዲህ ሰኔ 15 የሆነውን ሁኔታ ታውቃላችሁ። እንደ አጋጣሚ ከኛ ብዙዎቹም ቀደም ብለው ተመልሰዋል። እኔ ሰኞ ዕለት ተመለስኩኝ ከቅዳሜ በኋላ። ከዛ በኋላ ብዙ ግር የሚሉ ሁኔታዎች ተፈጠሩ። የአገሪቱ ፖለቲካም ብዙ ውጥንቅጦች የመጡበት፣ ከዛው ተከትሎ የብዙ ሰው መገደል፣ በተለይ ዘርንና ሃይማኖት እየለየ ዘር በምንልበት ጊዜ አማራን፣ ሃይማኖት በምንልበት ጊዜ ደግሞ ኦርቶዶክስ ክርስቲያንን ዘር ሳይለይ ኦሮሞውንም፣ ጉራጌውንም፣ ወላይታውንም፣ ጋሞውንም ሁሉንም በእንደዛ አይነት በአክራሪ እስላሞች እና በጽንፈኛ የኦሮሞ ናሽናሊስቶች ወይም ዘረኞች እኛ ገና ከመጀመሪያውኑ ጄኖሳይድ የዘር ማጥፋት ብለን የሰየምነው፣ ኤትኒክ ክሊንሲንግ የዘር ማጽዳት ብለን የሰየምነው መካሄድ ጀመረ እና እንግዲህ ቪዥን ኢትዮጵያ በህገ ደንቡም ላይ ያስቀምጠዋል። የቪዥን ኢትዮጵያም የተፈጠረበት ምክንያት የአገሪቱ የፖለቲካ ችግሮች፣ የማህበራዊ ችግሮች ያስከተሏቸው ጉዳቶች እና በደሎች እነኚህ ጎልተው እንዲወጡና ግድ የሚላቸው ሰዎች የተሻሉ ፖሊሲዎች፣ የመንግስት ኃላፊነቶችን እየተቀበሉ መስራትን ለማመልከት ለመርዳት ነው። እነኚህ ነገሮች በሚሆኑበት ጊዜ በእነኚህ ላይ መግለጫዎች ማውጣት ስንጀምር ከውስጣችን ችግር ተነሳ። መግለጫ ማውጣት አይገባንም የሚል በአንድ በኩል፣ መግለጫም ከወጣ ደግሞ መንግስትን በመጥፎ መልክ የሚያቀርብ መሆን የለበትም የሚል እና ተከታታይ እና በህገ ደንባችንም
በግልጽ የተቀመጠ ነው። ቪዥን ኢትዮጵያ ዓላማውን ለማሳካት የኢትዮጵያን ሕዝብ ለመጥቀም በራሱ ከሌሎችም ጋር ከሚመስሉት ጋር እየተባበረ የሚያስፈልጉትን ነገሮች ለማድረግ ይችላል ብሎ ህገ ማህበሩ ይፈቅዳል። ያንን እያዩም እንኳ መሆን እንደሌለበት ወይም የለም ማድረግ የለብንም የኛ ስራ ኮንፈረንስ ብቻ ማዘጋጀት ነው በሚል ጭፍን ክርክር መጣ። በዛ እንግዲህ ግንኙነት እየሻከረ መጣ። የሀገር ሁኔታ በየቀኑ የሚፈጠረው እኛ የያዝነውን አቋም የሚገልጽ እንጂ የተሻለ አልሆነም። ዝም ብንልና የሀገር ሁኔታ ቢሻል በጣም ጥሩ ነበር፣ ግን አይደለም። ዝም ተብሎም ብዙ ነው የከፋው እና በዚህ ላይ ሲገፋ የዩኒቨርሲቲ አማራ ሴት ተማሪዎች ሲጠለፉ በዛ ላይ ለመናገር እንዳንችል፣ በየቦታው ግድያዎች ሲፈጸሙ በዛ ላይ ለመናገር እንዳንችል፣ ኢቨን በንስ ደረጃ ኦኬ ስለ ጄኖሳይድ የሚናገሩ ሰዎች እንዳይመጡ መፈለግ እና ብዙ ሪሊ የሚገርሙ ማለትም እንግዲህ መንግስትን ከመከላከል አንጻር ነው በዛ ጊዜ የሚመጡ እና እነኚህን ስንመለከት ችግራችን እየበዛ የፖለቲካ ልዩነቶች እየሰፉ እንደመጡ አውቀናል። እኔ ከዛን ጊዜ ጀምሮ ነው እንደው አንዳንዶቹ ዛሬም ወጥተው የሚከራከሩት የሚገርም ነው። ማርች 3 ነው ማርች 4 ላይ ከቪዥን ኢትዮጵያም በቃ ወጥቻለሁ ብሎ ዲክሌር ያደረጉበት በዚሁ በመግለጫዎቻችን የተበሳጩና ማድረግ የለብንም የሚሉ ከዛ በፊትም በአካሄዳችን በመከፋት ጥሩ ነገር እየተሰራ አይደለም በማለት የተዉ ሁለት አባሎች ከ11 የቪዥን ኢትዮጵያ ቦርድ አባላት ውስጥ የተዋሉ እና በእንደዚህ የገፋን አሁን 9ኛው ኮንፈረንስ ድረስ መጣን። 9ኛውን ኮንፈረንስ አንዴ ከታወጀና ህዝብ ከተጋበዘ እንደምንም ብለን አቻችለን እንሂድ በማለት ነው እንጂ ብዙዎቹ እነኚህ ወጣን ያሉት እና ከቪዥን ኢትዮጵያ ተግባራትም ራሳቸውን ያገለሉ ስብሰባ አለ ከተባለ ብቻ ለክርክር እና ለእሰጥ አገባ ለዛውም ደስ የማይል ክርክር ላይ ለመምጣት ካልሆነ በስተቀር ስራ የማይሰሩ የመጡ ሲሄዱ እኔ በቀጥታ ገባኝ። ይሄ ፖለቲካ መስመር ልዩነት እኛ ጋር አለ። እንደዚህ ከመጠላላት ከመከራከር ለምንድን ነው ሪሊ ብሬክ አፕ የማናረገው? በየመንገዳችን እንሂድ እና በሚመስለን መንገድ ለመስራት እንቻል የሚሉ ሀሳቦችን ሁሉ ሳቀርብ ነበር እና ግን ይሄ ሁኔታ የበለጡ አባሎች እየተው እንዲሄዱ አደረገ። ለኔ ኢፌክቲቭሊ ከማርች 3 ጀምሮ ድርጅቱ ፈርሷል። እንደምንም በማገገም በማጣበቅ እየተጓዝን የመጣንበት ነው። እንግዲህ 9ኛውን ኮንፈረንስ አድርገን ከጨረስን በኋላ እኔም ድርጅቱ እየፈረሰ መሆኑን አይቻለሁ። ስብሰባም ለማድረግ አይቻልም። ቢደረግም ለመሰዳደብ ነው የሚሆነው እንጂ ምንም ነገር ለማድረግ አይቻልም። ያን ቦርድ ማፍረስ ኃላፊነቴ ነው ብዬ በራሴ ላይ ወስጄ ኖቬምበር 8 ቦርዱን አፍርሻለሁ። ከዚህ በመነሳት በአጭር ጊዜ ውስጥ እኔም የሚመስሉኝን ሪኮንስቲቲዩት አደርጋለሁ፣ እናንተ አሁን ያላችሁት ሁሉ ልትገቡበት የምትችሉ ይሆናል የሚል መግለጫ ወጣው። በኖቬምበር 21 የሆነ እንግዲህ የተወሰነ ግሩፕ በስብሰባው ላይ መግባት የሌለባቸው 2 ሰዎች ገቡ፣ 5 ነን አሉ። የማይሆኑ ውሳኔዎች ወስነዋል። ይሄ ነው በእኔ በኩል እንግዲህ የማቀርበው። ፕሮፌሰር እንግዲህ በርካታ ነገር ነው ያነሱት። ምናልባት እዛው እርሶ ጋር ቢቆይ የሚሻል መሰለኝ። አንደኛ የቪዥን ኢትዮጵያ የተመሰረተበት ዓላማ በኢትዮጵያ ጉዳይ ጥናታዊ ጽሁፎች ከምሁራን ዘንድ የሚቀርቡበት መድረክ እንደሆነ ነው ከዚህ ቀደም የሚታወቀውና ከዛ በኋላ እነሱም የሚያነሱት ከተልኳችን ውጭ በቋሚነት መግለጫ ወደ ማውጣት መሄድ፣ ያ መግለጫ ደግሞ ግልጽ የሆነ የፖለቲካ መስመር የመያዝ እንጂ ገለልተኛ የመሆን ዝንባሌ አይታይበትም። መግለጫዎቹም ሲጻፉ ተወያይተንበት ዳብሮ እስኪወጣ እንኳን አይጠበቅም፣ በፒዲኤፍ ጭምር ያለቀለት መግለጫ ይመጣል የሚል ነገርም ተነስቷል። ምናልባት ቪዥን የተቋቋመው ደግሞ የአሁኑ ለውጥ 2018 ላይ ከመምጣቱ በፊት
ከ2015 ጀምሮ ነውና ዘርን ለይቶ ጭፍጨፋ ማድረግ በቲፒኤልኤፍ ዘመን ደብረ ዘይት ላይ ወይ ቢሾፍቱ ላይ ቢያንስ መንግስት ባመነው ደረጃ ከ50 ሰዎች በላይ የተጨፈጨፉበት ያድርጊት ተፈጽሟል። ባህር ዳር ላይ በተመሳሳይ ቢያንስ ከ30 ወይ ከ20 በላይ ሰዎች በጥይት የተደበደቡበት ሁኔታ ነበርና ያኔ ቪዥን መግለጫ ሲያወጣ ማናችንም አናስታውስም። አሁን የጽሁፍ ከማንተን ምንድነው ከጥናታዊ ጽሁፎቹ እንትን ይልቅ ወደ መግለጫ ወደ ማውጣት የተሸጋገረው ምን የተለየ ነገር መጣ? ትላንት የቆማችሁበትና አሁን ዛሬ ያላችሁበት ነገር ምን የተለየ ነገር አለው? እሺ፣ መልካም ጥሩ ጥያቄ ነው። አንደኛ ጥናታዊ ጽሁፎች ቀርበው ኮንፈረንሶች እንዳይካሄዱ ያገድነው የቆመ ነገር የለም። እሱ በፕሮግራሙ ቀጥሏል። 7ኛውን 8ኛውን አገር ቤት ሄደን አካሂደናል። በ2 ዓመት ጊዜ ውስጥ እነኚህን 3 ኮንፈረንሶች 9ኛውን ጨምሮ አካሂደናል። 9ኛው ማርች 21 እና 22 ልናደርግ ነበር፣ ግን ይሄ ኮቪድ ትዝ ይልሃል አንተም ራስህ እዛው እኔ ራሴ ዲሲ መጥቼ ከኢሳት ቢሮ ይሄ ቨርቹዋል በሆነ መንገድ ልናደርግ እንችል እንደሆን ተነጋግረን እንደነበረ እና ቴክኒካል ችግሮችም ቢኖሩ እናደርጋለን ብለን ግን ከዛ በኋላ ጉዳዩን አነሳንና አይ ህዝብ እንደዚህ በተቸገረበት ሁኔታ በአንድ በኩል በበሽታው በሌላ በኩል የኢኮኖሚ ችግር በህዝብ ላይ መጣበት ጊዜ ሰው ስራውን ያጣበት ገቢ ባጣበት ጊዜ ይህም ማድረግ በሰው ቁስል ላይ እንጨት መስደድ ያህል ነው ወይንም መንገደለሽነት ነው በማለት እንግዲህ እስከ ምን ድረስ ነው እስከ ኦክቶበር ድረስ አሸጋገር ነው። ይሄ አዘግይቶታል ማለት ነው እንጂ ሬጉላር የሆነው ፕሮግራማችንን አልተውንም። በዛ መሃል መግለጫን ለማውጣት ምን አስፈለገ ለሚለው ለኔ ዘርን ለይቶ ሲስተማቲክ በሆነ መንገድ በተደራጀ መንገድ ያው መንግስት አይደለም ኦኬ ከመንግስት ነን ስቴት ፎርስስ የምንላቸው ከመንግስት ውጪ ያሉ ኃይሎች የፖለቲካ ድርጅቶች ግን መንግስታዊ ድጋፍ ያላቸው የሚመስሉ መንግስታዊ ድጋፍ ማለት ነው ከጠቅላይ ሚኒስትሩ ቢሮ ማለት አይደለም ከቀበሌው ጀምሮ ያሉት የጸጥታ ኃይሎች ሁሉ የሚያደርጓቸው ያለማስቆም ራሱ መንግስታዊ ትብብር ነው። ሲያደርጉ ሲጨፈጭፉ እያዩ ዞር ማለት ሰዎች ራሳቸውን እንዳይከላከሉ አለማስቻል በመንግስት የጸጥታ ኃይል ኦኬ እነኚህ ከጊዜ ወደ ጊዜ እየባሱ እያደጉ በሚመጡበት ጊዜ መግለጫ ማውጣት እንደ ድሮ የተነበራችሁና ዛሬ ለምን ይሄን ታደርጋላችሁ የሚያሰኝ አይደለም እና ይሄ እኛ ያኔ የጀመርነው እና የፈራነው ዛሬ ራሱ ስንት አማራዎች ተገለዋል በቤኒሻንጉል በመተከል ኦኬ ቀጠለ በብዛት እና በዚህ ላይ ዝም እንበል ይሄ የኛ ስራ አይደለም ሌሎች ይበሉ ደግሞ መንግስት ምንም አይልም። ስለዚህ መንግስት እኮ በግድ እኮ ነው አሁን የዘር ፍጅት መኖሩን የተቀበለው። ፓርላማው ከጦርነቱ በፊት ለጥቂት ቀናት አለቀሰ። ዶክተር አብይ አሁን ነው ገና ዘርና ሃይማኖትን የሚል እንዲሁ በጨረፍታ አነጋገር የሚቀርቡት እንጂ ከልባቸው ይህ ህዝብ ሲገደል አዝናለሁ ነፍስ ይማር ብሎ እንኳን የማይናገሩበት ሁኔታ ነው የነበረው። ስለዚህ ቪዥን ኢትዮጵያ ይህንን አስመልክቶ ያደረገውን ትግል በጣም እኮራበታለሁ። በሰፊው ነው መቀጠል ያለበት። ይልቅ የሚያሳዝነኝ በዚሁ ባንተው በኢንተርቪው ጊዜ ላይ አንዱ ያቀረባችሁ ሰው በብሔራዊ ክህደት ናሽናል ትሪዝን ነው አለ። እኛ ለዛውም ጦርነቱን ደግፈን ይሄ ወይም የህግ ማስከበርን በትግራይ ውስጥ የተካሄደውን ደግፈን ወያኔ በዛ በሰሜኑ እዝ ላይ ያደረገው ግድያ ወንጀል
ጸረ ኢትዮጵያ ነው ብለን ወያኔ ከመጀመሪያውኑ ጸረ ኢትዮጵያ ኃይል ነው መደምሰስ አለበት ብለን በዛ በመግለጫ ላይ ግን ይሄ ጦርነት ሲደረግ ደግሞ እስካሁን ድረስ የሚካሄደው የዘር ማጥፋት በተለይ አማራንና ኦርቶዶክስ ክርስቲያንን ላይ ያተኮረ የዘር ማጥፋት እንዳይረሳ አይናችን ከዛ ላይ አናንሳ ብሎ ማስገንዘብ እና ከዛ ደግሞ ይሄ ጦርነት በሁለት መንገድ ነው ወይ ወያኔ እጁን ሲሰጥ ወይንም በደሞ በጦርነቱ ሲሸነፍ ነው የጦርነቱ ውጤት ደግሞ ያሉትን በዛ አካባቢ ያሉትን ቋሚ ችግሮች ማለትም የአማራ ክልል ቦታዎች ውስጥ መሆን የነበረባቸው በጉልበት የተወሰዱት ወደ አማራ ክልል እንዲመለሱ ማረጋገጥ የሚሉትን እነኝን የሚያስገነዝብ ወረቀት ስናወጣ መግለጫ ስናወጣ ይሄ በአገር ክደት ነው ብሔራዊ ክደት ነው ተብሎ እኔ ላንተም አዘንኩኝ አቶ ሲሳይ ምን ያህል ቢንቅ ነው የሰውን የማንበብ የመረዳት ችሎታ ምን ያህል ቢናቅ ነው እንደዛ አይነት ውሸት ደግሞ የማይረሳ ውሸት በሬከርድ ላይ ያለ በሬዲዮ ህብር ሬዲዮ ላይ በአባይ ሚዲያ ላይ የቱ ነው ሌላ ቲቪ ላይ ሄደን በጣም የገለጽ ነው እንደዛ ተሾልሽሎ ሲቀርብ በርግጥ አንተ ደግመህ ጠይቃል ያኔ ነው የበለጠ ጥፋትም የተደረገው እና በእንደዛ አይነት ሁኔታ ውስጥ ነው የነበር ነው እና ያንን እኛ መግለጫ ማውጣቱ መብታችን ነው ህገ ደንቡ ይሰጠናል መግለጫ ማውጣታችን ኮንፈረንሶች እንዳናደርግ አላገደንም ኮንፈረንሶች ተካሄደዋል ግን የኢትዮጵያ ሁኔታ ደግሞ የባሰ መጥፎ እየሆነ በሚመጣበት ጊዜ የዚህ የጭፍጨፋዎቹ መቃወም እኮ የፖለቲካ አቋም አይደለም የሰብአዊ መብት ጉዳይ ነው እና እነኚህ ደግሞ ተደረጉ ማለት መንግስትም መቃወም አይደለም ለከኛ ጸረ አብይ ሆኑ እየተባለ የሚባል አይደለም እኛ ዶክተር አብይን የምንጠላበት ምንም ምክንያት የለም መጥቶ አገራችን ከአደጋ ላይ ያዳኑ መሪ ናቸው ብዬ እኮ በብዙ መድረኮች ላይ ተናግሬያለሁ ያኔ እሳቸው ባይመጡ ኖሮ አገራችን የምትገባበትን ችግር አውቃለሁ ለዚህ ሙሉ ድጋፋችንን ለሳቸው ለማቅረብም የተነሳነን ይሄንን ገልጸናል እና ግን በሳቸው መንግስት ስራ ህዝብ ሲያልቅ በደል ሲደርስ ያንን መናገር እንዴት ጸረ አብይ ይባላል አይደለም እንዲያውም ሰው ቢያውቅ እሳቸው መርዳት ነው እና መግለጫ ማውጣታችን በጣም ትክክል ነው እንደግፈዋለን እና ወደፊትም መቀጠል ያለበት ነው ብዬላለሁ አመሰግናለሁ ፕሮፌሰር ምናልባት አንዳንድ የሚያነሷቸው ነገሮች ከዚህ ከቪዥን ጋር ስለ ቪዥን ለማውራት ስለመጣን እንጂ ምናልባት በሌላ መድረክና ሁኔታ ቢሆን በስፋት ልንወያይበት እንችላለን አንደኛ መግለጫ ማውጣት ከዚህ ቀደም አታውጡም ነበር አሁን በማውጣት ምናልባት ያን መግለጫ በማውጣታችሁ በአማሮች ላይ በኦርቶዶክሶች ላይ የሚደርሰውን ሞት አቆማችኋል ቀንሳችኋል መንግስት የሚያደርገውን መንግስት ላይ የምታሰሙት ተቃውሞ የንጹሃን ሞት ቀንሷል ወይ በቤተክርስቲያን ላይ ማንነትን መሰረት አድርጎ የሚፈጸመውን ጥቃት በመቀነስ ረገድ አስተዋጽኦ አድርጓል ወይንስ ስልጣን ላይ ያሉትን መንግስት ወደ ማዋከብ አይነት ነገርስ ነው እየተሄደው የሚለው ብዙ ሊያነጋግር ይችላል እሱ ራሱን ችሎ የሚያወያይ ነው ግን ቀደም ሲል መግለጫ አታውጡም ነበር አሁን መግለጫ ማውጣት ጀምራችኋል በሌላ በኩል እነሱ ያነሱት ነገር አለ ሰራዊቱ ህወሓት በኢትዮጵያ መከላከያ ሰራዊት ላይ ጥቃት ሰንዝሮ ያንን ጥቃት ለማክሸፍ ከዛም ባሻገር አገሪቱን ለመታደግ የመከላከል ጦርነት በሚያደርጉበት ወቅት እናንተ የዘር ማጥፋት ብለን ክስ በመሰረትበት ሰዓት ያንን ለማስቀየስ ነው በሚል አይነት ስሜት መግለጫ ማውጣታችሁን በአጋጣሚ ላይ አሁንም መግለጫውንም አላያውትም ያንን ነው ያንጸባረቁትና ሀገሪቱ ወረራ ላይ ባለችበት ሰዓት ያ አደጋ ባይቀለበስ በህዝብና በአገር ላይ የሚመጣውን አደጋ ለሚገነዘብ ወገን እንዲህ አይነት መግለጫ ማውጣትስ በርግጥ ተገቢ ነው ወይ ኃላፊነት የሚሰማው ነው ወይ እሱን ልታብራሩት ትችላላችሁ እርሶ በዛ መልክ አይደለም የሚል ነገር አንስተዋል ምናልባት እንዲያወዛጋቢ መሆኑን ባቅ መግለጫውንም አይቼ መምጣት ይችል ነበር ግን እሱ ምናልባት በኋላ መግለጫውንም ያየ ሰው ደግሞ ሊፈርደው ይችላል መወያይ ርዕሳችንም እሱ ስላልነበር በዛ መልክ እንትን አላልኩም ዞሮ
ከቪዥን ጋር ተያይዞ አሁንም ያለው ነገር ላይ ቅድም ስላልተስማማን የአቋም ልዩነት ስላለን ቦርዱን አፈረስኩት የሚል ነገር አምጥተዋልና እንዴት እንደተመሰረተ በተደጋጋሚ ተነስቷልና የርሶ የግልም አይደለም የፕሮፌሰር ሰይድም ወዶክተር አሸናፊም አይደለምና ተቋም ነው። ተቋምን እርሶ እንዴት ነው አፈረስኩት በተንኩት ወደሚል ነገር የሚሄዱት? በየትኛው ስልጣኖስ ነው? ሰምተኛል ፕሮፌሰር? ገብቶኛል። በየትኛው ስልጣን ነው ላልከኝ ቀደም ብዬ ተናግሬያለሁ። ይሄ ድርጅት ከማርች 3 ጀምሮ ፈርሷል። ኢፌክቲቭሊ ማለት ነው። ለምንድን ነው ከማርች ጀምሮ የሚፈርሰው? ኦኬ ልነግርህ ነው። ኦኬ ለምን የሚገርመው መግለጫ በአባይ ግድብ ላይ ልናወጣ ድራፍት አድርጌ አቀረብኩ። ያ ምንድነው? የአሜሪካው የትሬጀሪ ሴክሬታሪ በራሱ ተነስቶ መግለጫ ግብፅን የሚረዳ ኢትዮጵያን የሚጎዳ በሚያወጣበት ጊዜ ያንን ቀደም ብለን እንግዲህ አባይ ላይ ብዙ ጊዜ የሚጠቅሙ ነገሮችን ቪዥን ኢትዮጵያ ሰርቷል። የዚህ የግብፁ የድሮ የውሃ ሚኒስቴራቸውም የነበረ አሁንም የውሃ ካውንስል የሚመራው ምሁር ለጻፈው ሁሉ እንዴት ጥሩ መልስ ሰጠ። በአባይ ጉዳይ ከኢትዮጵያ መንግስት ጋር ቆመናል። ሰርፕራይዚንግሊ ይሄ መግለጫ የሚቃወም የአሜሪካን ሴክሬታሪ ትሬጀሪ የሱን መግለጫ የሚቃወም ስናወጣ በሚገርም ደረጃ ከኛ መሃል ኢትዮጵያ ፎሬን ካንትሪ ናት፣ እኛ የአሜሪካ ሲቲዘንስ ነን እና ሎያልቲ የሚባል ነገር አለ። የእኛ መንግስት ማለት የአሜሪካን መንግስት ፖሊሲ በመቃወም ሌላኛውን አገር ረድተን ልናውጣ አንችልም፣ ይሄ በእኛ ላይ አደጋ ያመጣል ብሎ መቃወም ጀመረ። ከዛም አለፈና እኔ ላነብልህ እችላለሁ፣ ይዤ መጥቻለሁ ብዙ መንቶች ኢሜይሎች እና እኔ እዚህ ውስጥ እንደማልፈርም ሬከርድ ይደረግልኝ በማለት እና ይሄን ሁሉ በመርዳት እና በእንደዚህ አይነት እኛ ለመቀጠል አንችልም፣ ከዛሬ ጀምሮ ከዚህ ከቪዥን ኢትዮጵያ ወጥቻለሁ አለ። አሁን በቀደም ለመትነል ትሪዝን የሚከሰኝ ሰው ሰው ከዛው ቀጠለና ለአቶ ይልማ በል ከዛሬ ጀምረ ከዳታ ቤዙ የኔን ስም ሰርዝ ብሎ ሁሉ የጻፈውን አለ። በእንደዛ አይነት እነኚህ ሁለት ግለሰቦች ሌሎችም አሉ በዚህ በመግለጫ መንግስትን ምናምን የሚሉ ነገሮች አይወጡ የሚሉ ምንም የምንገጣጠምበት ነገር የለም። አሁን የመጨረሻውም ላይ እንኳን የወጣው መግለጫ ሲቃወሙ ሁለት ቡድኖች ናቸው የተቃወሙ። የዶክተር አብይ መንግስት የሚደግፉት ለምን መግለጫውን እንደሚቃወሙ አላውቅም። ያቺ የጄኖሳይድ ነገር ስላለችበት ነው። በሌላ በኩል ወያኔን የሚደግፉ ሰዎች አሉ። ይሄ ጦርነት መደረግ የለበትም። ቪዥን ኢትዮጵያ ለሰላም ለኔጎሽዬሽን ሰላም እና ንግግር ውይይት ነው መጥራት ያለበት እንጂ ይሄን ጦርነት መደገፍ የለበትም ብሎ በጽሁፍ አለን። ይሄንንም እናቀርባለን። እኔ ስም ላለመጥራት ነው፣ አልጠራም ስም። ግን ይሄን ያደረጉ ሰዎች አሉ። በሚገርም አይነት ሁኔታ አሁን ይሄን ቦርድ እናፍርሰው አዲስ ይሰራል በሚባልበት ጊዜ አንድ ሆነው 5 ነን አሉ። እዚህ ውስጥ ቴክኒካሊ መውጣት አለባቸው ብለን ተስማምተው ውሳኔ ያልተደረገበትም እዚህ ላይ ክሊር ነው። የሚወጡ 2 ሰዎች ከነኚህ 5 ውስጥ አሉ። ኢን ኢፌክት እነኚህ 3 ሰዎች ናቸው እንደው ውይይት ይደረግ ቢባል ያን ጊዜ የቀሩት ከ11 2 ቀደም ብለው ወጥተዋል። ከዛ 1 ወጥቷል፣ 3
እና 8 ሰዎች ይቀራሉ። አሁን እነኚህ ሁለቱ ሲወጡ 6 ሰዎች ይቀራሉ። 3 በዚህ በኩል አለን፣ 3 በዛ በኩል አለ። ይሄ ነው ሊሆን የሚችለው። እርግጥ ነው ዶክተር አሸናፊ ስብሰባ እናድርግ ብሎ ደውሎ አነጋግሮኛል። አክብሬው በጥሩ መንፈስ አነጋግሬዋለሁ እና ያቀረብኩለት ጥያቄ እነኚህ ሁለት ሰዎች ስብሰባ ውስጥ መኖር የለባቸውም አልኩ። አይ እሱንማ እንዴት እናደርጋለን? እዛው ስብሰባ ላይ ይነሳና ይወሰንበት አለኝ። በጣም ሪሊ ጥሩ የሚናገርና የሚያግባባ ነው ዶክተር አሸናፊ። በቃ እኔ እሺ በቃ እመጣለሁ አልኩት እና ስብሰባው እንዲደረግ ተስማምቼ ስል በዚህ በኔ በኩል ያሉት ደግሞ አንመጣም፣ እዛ ስብሰባ ላይ ትክክል አይደለም እና ስብሰባው ዋጋ የለውም፣ የመሰዳደቢያ ብቻ ነው የሚሆነው። ስለዚህ we will not participate አሉ፣ አንሳተፍም። ባይዘም ለኔ በዛ ላይ አልቋል። የቪዥን ኢትዮጵያ የሚባለው ምን እናድርግ? አሁንም እዚህ ጋር አሁን ትልቁ ነገር እዚህ ጋር በመካከላቸው ያለው ፖለቲካ አቋም ወይ ደግሞ አሰላለፍ አይደለም። ስለዚህ መጨረሻ የህጋዊነት ጉዳይ ነው የምናነሳውና ለመበተን ምን ስልጣን አለዎት የሚል ነገር አንስቼ ነበር። እሱን በተመለከተ ቦርዱ ላይ ያለውን ነገር ደጋግመው ጠቅሰውልኛል። በአጋጣሚ እነሱ የጠሩትን ስብሰባ በተመለከተ የበተኑትን መግለጫ አይቻለሁ። ኖቬምበር 13 የወጣ መግለጫ ነው። እዛ ላይ ስብሰባ ተጠሩ። ስብሰባው ላይ ለመገኘት ፈቃደኛ አልሆኑም። ስለዚህ ያሉት መስራች የቦርድ አባላት ፕሮፌሰር እንግዲህ መስራቾቹ የሚባሉት ፕሮፌሰር ጌታቸው በጋሻው እርሶ፣ ፕሮፌሰር ሚንጋ ነጋሽ፣ ፕሮፌሰር ሰይድ ሐሰን፣ አቶ ዶክተር አሸናፊ ጎሳኤ፣ አቶ ግዛው ለገሰ ናችሁ እንግዲህ መስራቾች። ከዛ ውጭ ዶክተር ደምሴ አለማየሁ፣ ዶክተር ዮሐንስ ዘለቀ፣ አቶ ይልማ ዘሪሁን፣ አቶ በሻ ወረደ። እነዚህ ከዶክተር ደምሴ ጀምሮ የጠሯቸው ደግሞ መስራች አባላት አይደሉም፣ ግን የቦርድ አባላት ናቸው። ካሉት የቦርድ አባላት ባለኝ መራሁን በተጠቀሰው አቶ በሻ ወረደና ዶክተር ደምሴ አለማየሁ የለውበትም ነው ለቀዋል የሚል ነገር ሰምቻለሁ። እና ከእርሶ ጋር ስብሰባ እነዚህ የቦርድ አባላት ከ2/3 በላይ በሆነ ድምፅ እርሶ የቦርድ አባልነቶ እንዲቀጥሉ ግን ከኃላፊነቶ መነሳቷን የሚገልጽ ደብዳቤ ጽፈዋልና ይሄ ህጋዊ አይደለም ወይ? ምንድነው የህጋዊነት ጥያቄ የሚነሳበት? ይሄ ልንነጋገርበት የምንችል ነው። ሪል እውነታው ምንድን ነው በሚለው ላይ እንዳው ከፈለክ በማርች 2 2019 የጸደቀው ህገ ማህበራችን ላይ የቦርዱ አባላት 11 ናቸው። በዛን ጊዜ በተለያዩ ጊዜ በዚሁ አካሄድ ያልተደሰቱ ሁለቱ ለቀው ሲወጡ፣ ከዛ እናቶ በሻ ለቀው ሲወጡ እና ድርጅቱ ምንነቱን እያጣ ሲሄድ እኔ በዛ 3 እነኚህ አምስት እኮ የሆኑት የወጡ እንደገና በምንም ተአምር ብሎ ያስገቧቸው ናቸው። ትክክል አይደለም። እንደዛ ከሆነ ቀድሞ የወጡት በሙሉ ይመለሳሉ እና ኦኬ እነኚህ 5 ከ11 ሲወሰዱ ማጆሪቲ አይደሉም እና ይሄን ውሳኔ ሊወስዱ ቅድም አለቀ። አልመጡም እየተከራከርክ እንዳለ ይገባኛል። አይደለም ለሰው የተሟላ መረጃ እንዲቀርብ ነው። እስከሚፈልጉ ድረስ ይናገራሉ። እየነገርኩህ ነው። ነግሬሃለሁ፣ ገልጬልሃለሁ። 11 የቦርድ አባላት ነበሩ። በየጊዜው በውስጣችን በነበሩ እየተዉ የሄዱ ጨዋዎች ናቸው። አንዴ እንደ 2 ዓመት ህፃን ቅብጥብጥ እያሉ አንዴ ወጣው አንዴ ገባው ሳይሉ ኦኬ ዝም ብለው ትተው ቁጭ ብለዋል። ከዛም በስነ ስርዓት ደብዳቤ ማስገብተው ወጥተዋል፣ ቁጭ ብለዋል። እዚህ እኛ የህፃን ጨዋታ እየተጫወትን አይደለም። ማንንም ሊያታለል አይችልም። እዚህ ላይ ግልጽ የፖለቲካ መስመር ልዩነት አለ። የማይታረቅ ጄኖሳይድ በኢትዮጵያ ውስጥ የለም ብሎ የሚከራከር በአንድ በኩል አለ። ወያኔ አይወጋ የሚል በሌላ በኩል አለ። ከነኚህ ጋር እኛን የሚያቆመን ምንም ነገር የለም።
እና ስለዚህ የህጋዊነት ጥያቄ ለዚህ ቡድን ለዛ ቡድን የሚባል ነገር አይነሳም። ምክንያቱም እነኚህ 5 ነን የሚሉት በትክክል ተቆጥረው አይደለም፣ በአንድነት የመጡት በሚገርም ሁኔታ ነው። ምንም የፕሪንሲፕል ማለት መተክል የመኖር እንዴት አድርጎ ዶክተር አብይን መንግስት የሚደግፍና ወያኔን የሚደግፍ ቡድን በአንድነት እንዴት ይቆማል? እስቲ በዛሬው ላይ እነኚህ ለሆነ ጉዳይ ለሆነ ፐርፐስ እኛን ለማጥቃት የተጠቀሙበት ነው እንጂ ምንም ነገር አይደለም። በቃ በዚህ ላይ እንዘጋለን። ከዚህ በላይ ክርክሩ ምን ዋጋ ያለው? አይ ፕሮፌሰር እንግዲህ አሁን ለሚያደምጠው ሰው ነው። ቅድም አሁን እርሶ በእናንተ በኩል አንድ ግሩፕ እንደሆነ ገልጸውልኛል። ሌላ መንግስትን የሚደግፉ አሉ ብለዋል። በሶስተኛ ደረጃ ህወሓትን የሚደግፉ አሉ ብለዋል። ይሄ እንደውም ጥሩ ነገር ይመስለኛል። የምሁራን ስብስብ ነው። የምሁራን ስብስብ ላይ የሀሳብ ትግል የሚካሄድበት ነው። ጥናታዊ ጽሁፍ የምታቀርቡበት መድረክ ስለሆነ በአቋም ላትስማሙ ትችላላችሁ። በኢትዮጵያ ጉዳይ ላይ ግን ይበጃል የምትሉትን ጥናታዊ ጽሁፍ ሰዎች እንዲያቀርቡ እናንተም እንድታቀርቡ እድል የሚሰጥ ነው። ግን የድርጅቱን ወይ ደግሞ የቪዥን ኢትዮጵያን ህጋዊነት በተመለከተ አሁን የቦርድ አባላት አሉ። የቦርድ አባላቱ ባለው ቁጥር መሰረት ቁጭ ብለን ወስነን ፕሮፌሰር ጌታቸውን ከስልጣን አውርደናል፣ ከእርሳቸው ጋር አሁን አቶ ይልማ ዘሪሁን ብቻ ናቸው ያሉት የሚል ነገር ነውና የሚነሳው። ከእርሶ ጋር ሌላ ማን አለ? ምናልባት የህጋዊነት ጉዳይ ስለሚነሳ ነው። አቶ ይልማ እስቲ እርሶ። አንደኛ እንግዲህ ከፕሮፌሰር ጌታቸው ባሉት ላይ መጨመር የምፈልጋቸው ነገሮች አሉ። እንደገና እንደ ፎሎው አፕ አንድ ያነሳው ጥያቄ ነበረ። ከዚህ በፊት ሰዎች ይጨፈጨፉ ነበር፣ ለምን አሁን ትልቅ ነገር ሆኖ መግለጫ እንዲወጣ ተደረገ የሚሉትን መዳሰስ ፈልጋለሁ። እንግዲህ የቪዥን ኢትዮጵያን ልዩነት በተመለከተ ያው መግለጫዎቹን ወጥተዋል። ምናልባት እንግዲህ አቶ ሲሳይ አንተ አላየኸው ይሆናል። ነገር ግን እነዚህ ሁለቱ መግለጫዎች ያው አንዱ በአንድ ሳይድ ሌላው በላይ ሌላ ሳይድ እንደሆነ በደንብ ልናይ ችለናል። እንግዲህ እውነት ያልሆኑ ነገሮች ተነግረዋል፣ ምንም በማያጠራጥር ሁኔታ። ደግሞ የግለሰቦችም ስም ተነስተው እዚህ ተብሎ ስሞች ስለተጠቀሱ ይሄ ሁሉ በደንብ መብራራት አለበት። በመጀመሪያ እንግዲህ የቪዥን ኢትዮጵያ ቦርድ አባላት ውስጥ የተከሰተው ልዩነት በአንድ ሌሊት የመጣ አይደለም። ደግሞ ነገሩን በኮንቴክስት ማየቱ ጥሩ ነው። ምክንያቱም ያልተገለጹ ነገሮች አሉ። ቀስ በቀስ እንዴት እየዳበረ መጣ ስንል ሁላችሁም እንደምታውቁት ዶክተር አብይ ጠቅላይ ሚኒስትሩ ነው ስልጣን ከመያዛቸው በፊት የነበረው ሁኔታና እሳቸው ስልጣን ከያዙ በኋላ የነበረው ሁኔታ በጣም በትልቅ ሁኔታ ተቀይሯል። ሁሉም የሚያውቀው ነገር ነው። የ27 ዓመት የወያኔ ዘር ተኮር አገዛዝ በቃ ሰውን እርስ በርሱ ያላደረገው ነገር የለምና የዶክተር አብይ መምጣት ዶክተር አብይ ለኢትዮጵያ ሕዝብ ያደረጓቸው ንግግሮች፣ የወሰዷቸው አንዳንድ አቋሞች፣ ሕዝብን የሚያስደስቱ ነገሮች በጣም ብዙዎችን አማለው ነበር ማለት ይቻላል። ኦኬ እነዚህ ሁኔታዎች ሲፈጠሩ የብዙ ሕዝብ ቀልብ በጣም ተስቦ ነበር። የስድስተኛው የቪዥን ኢትዮጵያ ኮንፈረንስ ላይ ተጋብዘው ሲመጡ የነበረውን የህዝብ ቁጥር ሁላችንም አይተናል እና እውነት እንኳን በኢትዮጵያ በሌላም ሀገር በውጭ ሀገር አንድ መሪ እንደዛ ሲከበር እንጃ ምናልባት የመጀመሪያ ሊሆን ይችላል የታሪክ እንትን ስለሌለኝ። ነገር ግን ከዛ በኋላ የሰባተኛውን ቪዥን ኢትዮጵያ ውስጥ ለማድረግ ቀጠሮ ተወስዶ ፍቃድ ተሰጥቶን በደስታ በዲሴምበር 2018 ሄድን ወደ ኢትዮጵያ እና የተዋጣለት ኮንፈረንስ አድርገን ነው የተመለስነው። ቅድም ፕሮፌሰር ጌታቸው የጠቀሱት አንዳንድ ኢንኮንቪኒየንስ ነበሩ፣ ይህንን ወደ ኋላ በማስቀረት ማለት ነው። በድጋፍም በኩል ለምሳሌ ኢሳት እንደምታውቁት ከመጀመሪያው ጀምሮ ከጥንስሱ ጀምሮ የቪዥን ኢትዮጵያ ፓርትነር እንደሆነ ሁሉም ሰው ያውቃል። የኮንፈረንስ ቪዲዮዎች ልክ ኮንፈረንሱ እንዳለቀ ወዲያውኑ ነበረ
በዌብሳይት በዩቲዩብ ላይ እንዲሰፍሩ የሚደረገው። ከዚህ ለወጥ ያለ ኤክሰፕሽን ቢኖር የሰባተኛውና የስምንተኛው በእነዚህ በሁለቱም ኮንፈረንሶች ላይ ኢቭን የኢሳት ድጋፍና ተሳትፎ ከሁሉም በጊዜ በላይ የቀዘቀዘ ነገር እና ይሄ የሚያሳየው ምንድነው የሆነ ነገር ተፈጥሯል። በቃ በአጠቃላይ በኢትዮጵያውያን ምሁራን በሚዲያው እንዲሁም በሌሎች ዘንድ ስለዚህ እነዚህን ዶክተር አብይ የወሰዷቸው እርምጃዎች ለምሳሌ ኦርቶዶክስ ቤተክርስቲያንን ማስታረቅ፣ እስረኞችን በቃ የሞት ፍርድ የተፈረደባቸው የሚመስሉትን መልቀቅና የመሳሰለው ነገር ኦኬ። ከዛ እንግዲህ ሁሉም የኢትዮጵያ ጠላት ወይም የወያኔ ደጋፊ ካልሆነ በስተቀር ይሄንን ያልደገፈ ማንም የለም። እንግዲህ አሁን ቪዥን ኢትዮጵያ ጋር እንዴት ይገናኛል ነው ኦኬ። የሚገናኝበት ምክንያት እኛም ውስጥ ቪዥን ኢትዮጵያም ውስጥ ያለው አትሞስፌር እንደዚሁ እየቀዘቀዘ መጣ። ለምሳሌ ከዚህ በፊት ታልሞ የማይታወቅ እኔ አገሬ ሄጄ ሪታየር አደርጋለሁ ወይም እንዲህ አይነት ነገር ወይም ከመንግስት ጋር የምሰራበት ፖሲቢሊቲ ሁሉ አለ የሚሉ አስተሳሰቦች በብዙዎች ውስጥ እየሰረጹ ስለመጡ ሌላ ቃል ስለሌለኝ እንደው ማይልድ የሆነ ደጅ መጥናትም አይነት ሁኔታ የታየበት ስሜት አለ እና በዚህ ስሜት ነው እንግዲህ መግለጫዎች ሲወጡ አይ ይሄ መንግስትን ያስቀይማል። ኦኬ የኢትዮጵያን መንግስት ያስቀይም መንግስት የቀደም የትሬጀሪ ሚኒስቴሩን መግለጫ ለመቃወም የአሜሪካ ውስጥ እንዲህ አይነት ነገር የለም። መቃወም ማንም ይችላል። እንዴ መፍራትና መቸር አይነት ዝንባሌ ቀስ በቀስ ላለፉት 2 ዓመታትና ምናልባት ከዛ በላይ እየዳበሩ መጥተዋል እና ይሄ ትልቅ ኮንትሪቢዩሽን አለው። ለዚህም ነው አንዳንዶቹ ኢቭን ስብሰባ ለመምጣት የቦርድ አባላት ሆነው ስብሰባ ለመምጣት እንኳን ተለምነው የሚመጡ የነበሩ ከሌና ከሌ ይውጡ ተብሎ ስንት ጊዜ አጀንዳ ተይዞ እንዲወጡ ሁሉ የተወሰነበት ጊዜ ነበር። ነገር ግን እዛ ውስጥ ካለነው ውስጥ አንዳንዶቻችን አይ እስቲ ቀስ እያልን እናዝግም እና መጨረሻ ላይ ቅድም ፕሮፌሰር እንደጠቀሱት ፌብሩዋሪ ውስጥ ነው ብዙ ልውውጦች የነበሩት። ማርች ላይ በቃ ሁሉ ነገር ያበጠ ይፈንዳ ተብሎ ያው አንደኛው አስወጣኝ አለ፣ ሌላውም ባይ ዲፎልት ስብሰባ ባለመምጣት ህጉን በመጣስ ማለት ነው ኤፌክቲቭሊ ከስብሰባ እንደወጣ ሰው ነው የተቆጠረው ማለት ነው። ሌላ ደግሞ ልብ እንድትሉ የምፈልገው አሁን የጨረስነው 9ኛው ጉባኤ ለ7 ተከታታይ ቅዳሜዎች ሲደረግ እዛ ላይ የተሳተፉትን በፍጹም ያልተሳተፉ የቦርድ አባላት ነበሩ። ለዝግጅቱም አልተሳተፉ። ኮንፈረንሱን በሚካሄድበት ጊዜ እንደ አንድ የቦርድ አባል እንኳን መተው ለመሳተፍ አልፈለጉም። ኤፌክቲቭሊ ከማርች ጀምሮ የመጣው ሁኔታ ራሳቸውን እንዳገለሉ የሚቆጠርበት ነው። ቪዲዮውን ሄዳችሁ ወደ ኋላ ማየት ትችላላችሁ። ፕሮፌሰር ጌታቸው የቪዥን ኢትዮጵያን አባላት በሚያስተዋውቁበት ጊዜ የሁሉንም ስም እየጠሩ ነበር። ልብ በሉ የሁለቱ ስም አይጠቀስም ነበር። ለምን? ኮንሰንሰስ ነበር። እነዚህ ሰዎች እንደወጡ ይሄ ይለቅና ከዛ በኋላ እንደ አዲስ ሪኮንስቲቲዩት እናደርጋለን የሚልም አመለካከት በሁላችንም ዘንድ የለም። ያኔ ማንም የተቃወመ ሰው የለም። ነገር ግን አሁን ለክስ ሲሆንና ቁጥር ለማብዛት ሲፈለግ አንላይክሊ ፓርትነርስ በፍጹም የማይገናኙ ሰዎች አንድ ላይ መጥተው ለማጥቃት ወይም ደግሞ ድምጽ አገኘን ለማለት ብቻ እንዲህ አይነት ነገር ምክንያቶችን መደርደር እኔ ተገቢ አይመስለኝም። ስለዚህ እንደውም እኮ የቪዥን ኢትዮጵያ እኮ የፖለቲካ ድርጅት አይደለም። ኢቭን 2 ቦታ ቢከፈል ያም በፈለገው መንገድ ሊሰራ ይችላል፣ ይሄም በፈለገው መንገድ ሊሰራ ይችላል። እዚህ ላይ እንዴት ነው ወጣ ብሎ ጎላ ብሎ መካሰስ እና የመሳሰለውን ነገር ማምጣቱ ራሱ ቅድም እንደተባለው የሚያሳፍር ነገር ይመስለኛል። እና ብዙ ነገሮች አሉ። አሁን ይሄ እዚህ ላይ አላቆምና ለምን አሁን የዘር መግለጫ ለምን አሁን ታወጣላችሁ? እኔ ኢትዮጵያውያን የምንረሳው አንድ ነገር አለ። ፖለቲካ ነው። ኦኬ
የሰው ህይወት ግን የሰው ህይወት የዋጋ ተመን የለው። እከሌ ለምን ይሞታል? ንጹህ ሰው የማይዋጋ ሰው ምንም ውስጥ የማይሳተፍ ሰው እናትና አባቶች ሽማግሌዎች ህፃናት ምንም የማያውቁ ሆድ ውስጥ ያለ ህፃን ልጅ እንዴት በየትኛው የህግ ነው ይገደል የሚል ምንም በማንነቱ በተለይ በእምነቱ ኦርቶዶክስ ስለሆነ በኤትኒክ እንትኑ አማራ ስለሆነ ወይም ደግሞ አማራ የሚመስል አይነት አኗኗር ስላለው ይሄ እግዚአብሔር የሰጠን ኦኬ ሰብአዊ መሰረታዊ መብት ነው። ማንም ሰው ማንም መንግስት ሊሽረው የማይችለው ነው። ማንም ሰው ደግሞ እንኳን ኢትዮጵያዊን የሌላ ሀገር የናይጄሪያ፣ የኬንያ፣ የሱዳን ህዝቦች በዚህ መልክ ቢጨፈጨፉ ኢትዮጵያዊው ህዝብና የኢትዮጵያ መንግስት ይሄ እንዴት ይሆናል ብሎ መቆጨት መግለጫ ማውጣት ይኖርበታል። የፈለገ ጦርነት ውስጥ ይኑር፣ ጦርነት ግዳጅ ነው። ይሄ ግን ሰብአዊ መብት ፖለቲካ አይደለም። ፕሊዝ ኦኬ። ሌላው ደግሞ መንግስትን መተቸት መንግስትን መቃወም አይደለም። እባካችሁ እንግዲህ እዚህ አሜሪካ ውስጥ እንኖራለን አይደለም እንዴ? በየቀኑ የምናየው ነገር ነው። እንደውም የምትደግፈውን መንግስት ትተቻለህ፣ አቅጣጫ ታስይዛለህ። ይሄ ትክክል አይደለም፣ ይሄ መወገዝ አለበት። ሌላ ነገር አያደርጉ፣ ነፍሳችሁን ይማር። እነዚህ ንጹሃን ሰዎች በግፍ መገደላቸው አግባብነት የለውም ብሎ ከአንድ ትልቅ መሪ መናገር የአንድ መንግስት ግዴታ፣ የመንግስት ግዴታዎች መሰረታዊ ሁሉ ነገር ቀርቶ የሀገርን ዳር ድንበር መጠበቅና የህዝቡን ሴኩሪቲ መጠበቅ ዋናው ትልቁ ኃላፊነቱ ያ ነው እና ይሄ የተረሳ ይመስለኛል። ስለዚህ ኤክሰፕሽን አመሰግናለሁ አቶ ይልማ። ምናልባት አሁን ፕሮፌሰር ጌታቸውም እዛም ያሉት ሌሎቹ የቪዥን ኢትዮጵያ መሪዎች ኢትዮጵያ ውስጥ ዛሬ እንዲህ ነጻነት ስለመጣ ሳይሆን በፊትም ቢሆን ሰዎች ሲገደሉ፣ ሲታሰሩ፣ መከራ ሲደርስባቸው ድምጻቸውን የሚያሰሙ ሰዎች ናቸው። በዚህ በኩል ዛሬ አማሮች፣ ኦርቶዶክሶች ጥቃት ስለደረሰባቸው ስለነሱ አይቆጩም፣ ስለነሱ ግድ የላቸውም ብሎ መናገር ወይ ደግሞ እንደዚህ አይነት ስሜት የሚመስል ነገር ከሆነ ተገቢ ነው ብዬም አላምንም። እነ ፕሮፌሰር ሰይድም እነ ዶክተር አሸናፊ እነ ፕሮፌሰር ሚንጋም ሌሎችም ሁሉም በኢትዮጵያ ጉዳይ ላይ በጨለማው ዘመን አደባባይ ወጥተው ድምጻቸውን ሲያሰሙ የነበሩ ናቸው። ፕሮፌሰር ጌታቸውን ጨምሮና ምናልባት እንግዲህ ልዩነታችሁ አሁን ጄኖሳይድ ተብሎ በዛ መልክ መቅረቡ ሌላ የሚፈጥራቸው የፖለቲካ እንትኖች ይኖራሉ የሚል ነገር ካልሆነ ንጹሃን ላይ ያውም ኢትዮጵያውያን ላይ የሚፈጠር ግድያ በዛ በጨለማው ዘመን እንኳን ፈርተው የነበሩ ሰዎች ስላሉን በዛ መልክ መቅረቡ እኔ ትንሽ እንትን እንዳይል ብዬ ነው። በሌላ በኩል እንግዲህ ኢትዮጵያ ውስጥ ችግሮች በነበሩበት ሰዓት መከራ በነበረበትም ሰዓት ድምጻችሁን ስታሰሙ የነበራችሁ ምሁራን ናችሁና ሁኔታዎች ሲለወጡ የበለጠ ለሀገሪቱ በጎ ነገር ተባብሮ መስራት ትችላላችሁ ተብሎ ነበር የሚጠበቀውና አሁን ወደ አላስፈላጊ እንትን ውስጥም እየተገባ ነው። እኔ ምናልባት በመካከላችሁ የተፈጠረው ነገር ከህግ ከእንትን አንጻር ብቻ መፈታትም አለበት ብዬ አላምንም። ምናልባት መሀል ላይ ራሳችሁም ሌላም ሰው ገብቶ መፍትሄ ይገኝበታል ብዬም አምናለሁ። ግን በተነሱ ጉዳዮች ላይ የፕሮፌሰር ቀደም አፍርሻለሁ የሚለውን ነገር ሲያነሱ የህግ ጉዳይ በህገ ደንባችሁም ላይ የተቀመጠ ነገሮች እነሱም ስለሚያነሱ ካሉት የቦርድ አባላት ቢያንስ ከ9 2 ወጥተዋል። 5 በአንድ በኩል ነው፣ 2ታችሁ ብቻ ናችሁ ለብቻ ያላችሁትና እናንተ ራሳችሁ እንደ ህጋዊ መውሰዳችሁ ነገር ከህግ አንጻር እንዴት ይሆናል የሚለውን ነገር እሱን ከህግ አንጻር እንድታስረዱኝ ነበር የፈለኩት። ምናልባት ይሄን ማስረዳት ከቻሉ ደስ ይለኛል። ያለዛም ሌላ የሚጨምሩት ነገር ካለ ማከል ይቻላል። ምናልባት አቶ ይልማ ያነሱት ከኢሳት ሚና በተመለከተ 7ኛውን ኮንፈረንስ ምናልባት የባህር ዳሩ ይመስለኛል አዲስ አበባ ገና ኢሳት የተቋቋመበት 8ኛው መሰለኝ ኢሳት የተቋቋመበት ጊዜ ስለነበር እዛው አዲስ አበባ ያለውም እንትን ማለት ተችሏል፣ መቅረጽ ተችሏል።
ገና የተቋቋመ ተቋም ስለሆነ ወደ ባህር ዳር ተጨማሪ ባለሙያም እንዲመጥረት ስለነበር የተፈጠረ ክፍተት ነው። ትልቁ ነገር ለቪዥን ብቻ ሳይሆን እዛ ውስጥ የሚቀርቡት አቅም ያላቸው ሐሳብ ያላቸው ሰዎች ህዝቡ ጋር ቢደርሱ ለህዝብ ለመንግስትም ይጠቅማሉ በሚል ነው የምንሰራውና ክፍተቱን ከዚህ አንፃር አቶ ይልማ ፕሮፌሰርም ባለፈው ከፕሮፌሰር ጋር ተነጋግረናል። ከዚህ አንፃር እንዲታይ ብዬ ነው እና ፕሮፌሰር ምናልባት ቀደም ሲል ያነሳውትን ሊሄዱበት ይችላሉ። እሺ መልካም ኢሳትን አስመልክቶ ሪሊ ለስምንተኛው እዛ ባህር ዳር አልመጣም በሚልም ቅሬታ ብዙ አልተሰማንም። በአጠቃላይ ከጀመርንበት ጊዜ ጀምሮ እስከ 9ኛው ድረስ ባለው አብረን ተጉዘናል። የስምንተኛውን እንደዚያውን ቅድም አንተ እንግዲህ በጠቀስከው ቴክኒካል ሁኔታ እንረዳውና እናልፋለን። ከዛ በተረፈ ይሄ ኢትዮጵያ ውስጥ የተፈጠረው የፖለቲካ ሁኔታ ልዩነት ማምጣቱ ምንም እኛን ሊያስገርመን አይገባም። መጀመሪያ ላይ ብያለሁ በዶክተር አብይና በዶክተር ለማ መገርሳ መሀል ልዩነት ሲፈጠር መጀመሪያ ላይ ልክ እንደ መብረቅ ነው የመጣን፣ ግን ኋላ ለመድ ነው። እንዲያውም ብዙ ሽምግልናዎች ተሞክሮም አልተቻለም ነበር። ራሱ ኢሳትም እኮ በዚሁ ፕሮሴስ ሂደት ውስጥ ሄዷል። ተከፍለው የወጡ አሉ። ዋናው ነገር ከተከፈለ በኋላ ወይም ልዩነቱ ከመጣ በኋላ በጨዋ ደረጃ ሁለታችንም ወይም ሶስታችን የወያኔው ቡድንም እንግዲህ ራሱን ችሎ የሚቆም ከሆነ የራሳችንን መስመር ይዘን እኮ ለመስራት እንችላለን። መጣላት፣ መስደብ፣ የሐሰት ክስ በመደራረብ የለብንም። ብሔራዊ ክህደት ናሽናል ትሪዝን ተጽፎ ባለ ነገር ላይ ራስን ነው ዝቅ የሚያደርገው። እንደዛ እዛ ውስጥ ሳይገባ እኛ ምንም አታርጉ አላልናቸው። እኛ ደግሞ ተጠናክረን ጥሩ ቦርድ ፈጥረን ጥሩ ፕሮግራም እያዘጋጀን ነው። በዚህ ባጭር ጊዜ እየሄድን ነው። እነሱም ያድርጉ እና በእርግጥ የድርጅት ይኖራል ፕሮፌሰር ሁለት ቪዥን ኢትዮጵያ ይኖራል ወይ? ምክንያቱም ለምን አንዳችሁ ምክንያቱም የህጋዊነት ጉዳይ ከሆነ ከተቻለ መሰብሰብ ካልተቻለ ግን ህጋዊ ለሆነው መቶ አይሻልም አንዱ? እሺ ወደሱ የመጣውልህ ነበር ነው ያ። እሺ ይቅርታ ልብህ ነው የምትከራከረው። ለዛኛው ይገባኛል እና እሱ እንዳለ ይሁንና እዛም ላይ እንደዛው የሚሰሙ ሰዎች ህግን መሰረት አድርጌ ነው ወይስ አቋም ይዤ ነው እሱን ይፈርዳሉ። እሺ ግድ የለም ምንም ችግር የለም። አንድ እኛ ውጡ አላልንም። አሁንም የተፈጠረ ቦርድ አለ እንዳለ ሁላቸው። እንዳውም መጀመሪያ ላይ እኛ 3 እና እነኛን የቀሩትንም ሞክረን እናመጣቸዋለን የሚል ግምት ነበረን። ግን አሁንም ጠላት አይደሉም፣ እሱ ወዳጆች ናቸው፣ ከኛ ጋር ቆመው ነው ያሉት። ግን ቦታ ለነኚህ ለአምስቱም ትተን ነው ኑ ግቡ አብረን እንስራ የሚል አድርገናል። ዛሬም አሁን ሌላ አንድ ጓደኛችን የሆኑ ፕሮፌሰር በእኛ መሀል ለመግባት ሞክሮ ነበር። the same offer ሰጥተናቸዋል አብረን ለመስራት። አሁንም ሌላ አንተ ራስ አቶ ሲሳይ ለምታሸማግለን ከሆነ እኛ በደስታ እንነጋገራለን። ያንን አልዘጋንም። ለምን ለየትኛው ጥቅም ምን ሊገኝበት? አንደኛ የፖለቲካ ፓርቲ አይደለንም፣ ለስልጣን አይደለም የምንሄደው፣ ወይም ደግሞ የንግድ ተቋም አይደለም ለትርፍ የምንጣላ። ጥሩ ነገር ለአገራችን ጥሩ ሐሳቦች የኛ ምሁሮች የሚያፈልቁትን ለአገራችን እናቅርብ የሚል ነው። እንደገና ተነጋግረን ሪሊ የሚወጡ መወገድ ያሉባቸው ሰዎችም ተወግደው እንደ አንድ ቪዥን ኢትዮጵያ ይዞ ለመሄድ ይቻላል
እኛ ይሄንን ማልተውንም በእኛ ቦርድ ውስጥ ይሄንን ሁሉ እየተነጋገርን ነው። አይቻልም irreconcilable የማይታረቁ የፖለቲካ ልዩነቶች እና በጋራ ሊያሰሩ የማይችሉ ናቸው የምንል ከሆነ ኦኬ መሰዳደብ የለብንም። የውሸት ክስ መደርደር የለብንም። በእውነት ላይ ተመስርተን ኦኬ ተለያይተን በእንደዚህ አይነት ነገር ላይ ልንተባበር እንችላለን፣ በእንደዚህ አይነት ነገር ላይ ደግሞ ላንገናኝም እንችላለን ብሎ ይሄን የሰውን ትኩረት እና በጣም ዝቅተኛ በሆነ ነገር የህዝባችንን ጭንቀት ላይ ረግጠን እሱን ረስተን በእንደዚህ እኔ አሸንፋለሁ ባይነት የመሄድ እቺ ህጋዊ የምትባለው ነገር ውሸት ናት። ህጋዊ ከተባለ ነግሬሃለሁ። ኦኬ 11 ነበሩ 5 ናቸው እና ካስፈለገ 6ቱን እንደገና ኦኬ ማን ነው እነኛ የወጡትን አምጥተን ማን ነው ነገር እንደገና ወደ ድሮይንግ ቦርድ እንመለስ ለማለት እንችላለን። በዛ ላይ ሰራለ። ያ አይሆንም ከተባለ እነኚህ 5 ውስጥ የገቡት 2 ይወጣሉ፣ እኛ 3 ለ3 ነን። ኦኬ በአሁኑ ጊዜ ከድሮዎቹ ከነበር ነው ፕሮፌሰር ደምሴ እኔ እና ይልማ አለ 3 ለ3 እና ይሄንን ለመነጋገር እንችላለን። ግን 5 ነን የሚሉ ከሆነ ሌሎቹም መጥራት አለበት። እንደዛ እነኚህ ኢሬሌቫንት የሆኑት 2 ሰዎች ገብተዋልና ዋናው ነገር ሪሊ ምንድነው የምንፈልገው? ለማሸነፍ አሸንፎ ምን ለማግኘት ምን ሜዳል ምን ሹመት ያ የለም። በእኛ በኩል እሱ የለም። ስራ ለመስራት ነው የምንፈልገው። ተውን ከተፈለገ እንግዲህ በህግ በኩል እኛም የህግ ኮንሰልቴሽን ይኖረናል እና በዛ ለመሄድ እና ለመከራከር በዛ ላይ ለመዳረቅ ከፈለግን ያ ሊሆን ይችላል። ግን we don't suggest እኛ ያንን ሰጀስት አናደርግም። እንዲያውም ሪሊ አስቦ ከእንግዲህ ሪሊ ቪዥን ኢትዮጵያ የሚለው ስም ጥሩ ስም ነው ወይ ከዚህ በኋላ? ይህንንም እንኳን እናስባለን። እኛ በጣም እኮ የጠለሸ ስም ነው። አሁን ምንነታችን እኮ እየታየ ነው። ኦኬ ምን ያህል እንደምንዋሽ እንደምንካሰስ ሁሉ እኮ ታየ። አሁን በእንደዛ የተጨመላለቀ እኛ እኮ ዶክመንቶቹን አውጥተን ልናሰጣ እንችላለን ማን ምን እንደጻፈ ምን ጊዜ እና ይሄን ማድረግ ነው ያለብን። አያስፈልገንም ይመስለኛል። ይልቅ በጨዋነት ከፈለጉ ሰው ይመድቡና ከኛም ሰው እንመድብና እንዴት እንሂድ ከእንግዲህ ይሄ እኔ ትክክል ነኝ ይሄ አንተ ትክክል አይደለም የሚለውን እንተውና ምን የተሻለ ውጤት ለሀገር ሊረዳ የሚችል ውጤት ምን ልናደርግ እንችላለን በሚለው እንዲነጋገሩ ከተፈለገ በእኛ በኩል የሚገርማችሁ አዲሶቹ የቦርድ አባላት እንኳን ይሄንንም ይደግፋሉ። በጣም ኮሚትድ ናቸው። በቪዥን ኢትዮጵያ ውስጥ ይሄንን ስራ ለመቀጠል ያላቸው ፍላጎት ታላቅ ነው እና እኔ እንዳልኩት አፍሬያለሁ። ትንሽነታችንን ነው ያሳየ ነው። በዚህ ላይ ህዝባችን ትልቅ ነው። ህዝባችን ላይ እየደረሰ ያለው ጉዳት ኦኬ ከምንገምተው በላይ ነው። ለዛ ምንም ህሊናም የሌለን ሰዎች ነን። ዛሬ እንዴት ያ መግለጫ ወጣ ብሎ የሚቃወም ቡድን ጋር ለመቆም አስቸጋሪ ነው። ግን ለሀገር ሲባል የማይደረግ ነገር የለም ወንድሜ። ፕሮፌሰር ምናልባት እንግዲህ ባለፈው እነሱ ያነሱትም ነገር አለ። በማንነት በሚደርሰውም ጥቃት በእምነት በሚደርሰውም ጥቃት እዛ ላይ የጠቀሱት ነገር አለ። ብዙዎቻችን በእምነትም በማንነትም ሰለባ ከሆነው ክፍል ነው የወጣ ነውና ዋናው ነገር እሱ አይደለም። ያንን እናወግዛለን። ግን ይሄ በጄኖሳይድ በማም የሚለው ነገር ከፖለቲካ አንፃር የሚፈጥረው ነገር ደግሞ እንደገና የቪዥን ኢትዮጵያ ተልእኮ ነው ወይ የሚለው ነገር ነው ደጋግሞ የሚያነሱት። ምናልባት ሰውም በዚህ በውይይቱ በቪዥን ኢትዮጵያ መካከል የተፈጠረው ነገር በየራሱ ገምግሞ የሚደርስበት ነገር ይኖራል። ምናልባት የሁላችንም ፍላጎት በዚህ በምሁራን አካባቢ ብዙ የምሁራን ድርቅ ያለ በሚመስልበት ሰዓት ድምጻችሁን አጉልታችሁ ትልቅ አስተዋጽኦ ስታደርጉ የነበራችሁ ምሁራን ናችሁና አሁንም ይሄው ጥረት ለሀገር ስለሚበጅ በዛ መልክ ብትስተዋሰቡና በአንድነት ብትሄዱ ሁሉም ኢትዮጵያ የሚፈልገው ይመስለኛል። እንግዲህ ከዚህ በላይ ብዙ ምንለው ነገር የለም። ምናልባት እንደማጠቃለያ ባጭሩ የምታነሱት ነገር ካለ ከአቶ ይልማ ልጀምር። ኦኬ
ስለ አዲሱ ቦርድ ነው ትንሽ መናገር ፈልጋለሁ። ከዛ በተጨማሪ ደግሞ አሁን ፕሮፌሰር ጌታቸው ያለውን ይሄ እኛ የፖለቲካ ድርጅት አባላት አይደለንም፣ ከመንግስት ጥቅም አንፈልግም፣ ፒውር ገለልተኛ የሆኑ ሰዎች ፍላጎታችን ኢትዮጵያን ማገልገል ነው። ብዙዎቻችን ደግሞ ከትግል ወይም ደግሞ ለኢትዮጵያ ሕዝብ ከማሰብ ወደ ኋላ ብለን የምናውቅ ሰዎች አይደለም። እንግዲህ ወደ አዲሱ ቦርድ ለሄድና ይሄ የተዋቀረው ቦርድ አባላት ቁጥር አሁን 11 ነው። በስብጥርነቱ በእድሜም ከወጣት እስከ አዛውንት ያለበት ነው። አቶ ይልማ እዚህ ጋር ላስቆሞት ነው። ምክንያቱም ስለ ቦርዱ ህጋዊነት እኮ እያነሳው ነው። እነዛ ቦርዱ ላይ ቪዥን ኢትዮጵያ የሚለውን በአብላጫ ቁጥር የያዙ ሰዎች ፕሮፌሰር ጌታቸውን አግጃለሁ። ከዛ ቦርድ ውስጥ እርሶና ፕሮፌሰር ጌታቸው ሁለታችሁን አልቻላችሁትና በየትኛው ህጋዊ መሰረት ነው ቦርድ የምታቋቁሙት ለሚለው እኮ መልስ የለም። እና አለው እሱ መልስ አለው እንጂ መልሳለሁ እኮ ምን አይነት እኔ ልመልሰው ምንድነው ይሄ እንግዲህ አሁን ሁለት እዛ ውስጥ ቦርድ ውስጥ መጠቃለል ያልነበረባቸው ሰዎች ተቆጥረው አንሆሊ አላይንስ ተፈጥሮ ነው ቁጥራቸው የበዛው አርቲፊሻሊ እንጂ ቅድም እንደገለጽኩት እኔ ራሴ 3 ለ3 ቁጥር ከተሄደ ማለት ነው። ወደ ኋላ ደግሞ ሄደን ፕሮፐር እንሁን ከተባለ 11 ሰዎች እና እነዛም ፎርማሊ ስላልወጡ እነሱንም አምጥቶ እንደገና መነጋገር ይቻላል። ህግም ከተባለ መደረግ ያለበት እንደሱ ነው መደረግ ያለበት። ልጨርስ። በየትኛው ህጋዊ መሰረት ነው ቦርድ የምታቋቁሙት ነው? ህግ እኮ እነሱ ወክለ የተከራከርክ ነው እንዴት ሲሳይ እንደዛ እኔ በሚታይ ነገር ላንተም ጥሩ አይደለም ይሄ ላንተም። ምክንያቱም ባለፈው ላይ እኮ ጥያቄ ታነሳና ትለቃቸዋል እንደፈለጉ ቻሌንጅ የሚያደርግ ማጠይቃቸው ግን ለነገሩ የሚሰጣው ካልተቀበል እንግዲህ እንዴት ሊሆን ነው? ሲሳይ እኔ ልጨርስ። አዎ ምንድነው ህግ እኮ ከተባለ እኔና አንተ አይደለንም ዳኞቹ። ህግም ከተባለ ወደ ህግ አዎ። ስለዚህ ያንን አሁን እዚህ ባናነሳው ጥሩ ነው። ወደ ህግ የሚካሄድ ከሆነ ትርፍ የለውም ከኪሳራ በስተቀር ወደ ህግ መሄድ ይቻላል። ቅድም ፕሮፌሰር ጌታቸው እኮ ምን አለ? መነጋገር ይቻላል እንዴት መቀጠል እንዳለብን። ሁሉ ነገር በድንጋይ ላይ ስላልተጻፈ ማለት ነው። ያ የሚያጣላ ነገር አይደለም። አሁን ህግ ውስጥ መሄዱ ራሱ እኔ በበኩሌ ፐርሰናሊ ያሳፍረኛል። ቢኮዝ ለኢትዮጵያ ምንም የሚጨምረው ነገር የለም፣ ለቪዥን ኢትዮጵያም የሚጨምረው ምንም ነገር የለም ከኪሳራ በስተቀር። ስለዚህ አሁን አዲስ ቦርድ መቋቋሙን ደግሞ የሚከለክል ማንም የለም። ኦኬ አይ ሪኮግናይዝ አናደርገውም ማለት ይቻላል፣ ይችላሉ ሌሎችም ማንም ሰው ይሄንን። ግን እንደዛ አይነት ደግሞ መብት የለም። ስለዚህ እኔ አሁን ባለፈው ቪዥን ኢትዮጵያ ስብጥር አይደለም ኢትዮጵያን የሚመስል አይደለም በእድሜም በጾታም ስለተባለ ያንን ሜት ለማብራራት ነው እዚህ ውስጥ የገባሁት እንጂ ሪሊ አስፈላጊ አይደለም። እንደዛ ብለህ ካመንክ መተው ይችላል። አመሰግናለሁ አቶ ይልማ። ፕሮፌሰር እናጠቃል። አቶ ሲሳይ ምናልባት ፕሮፌሰር ባለፈው እኔ መጠየቅ ሲገባኝ ያልጠየቅኩት ነገር ካለ እሱንም ነገር አንስተው ማጠቃለል ይችላሉ። ብዙ ነው። እኔ ዋና ነገሮቹ ላይ ነው ያተኮርኩት። ሰው በብሔራዊ ክህደት ሲከሰስ ምንድነው መረጃ ተብሎ የጠየቀው እንዴ ስቲችን ያብራሩ አልክ። ያ ተመልሶ በባሰ ውሸት ተሸፍኖ ሲሰጥ እንግዲህ ትልቁ ስተት አሁን ዛሬም ነግረናል። ያን የኛን ኮሙኒኬ ወይም ስቴትመንት አላነበብክም እና ባላነበብከው ላይ ነው የጠየቃቸው እና ሰውየው ደግሞ ያንን አድቫንቴጅ ነው የወሰደው እና መንፈስ እሷን ነበር አደረገ እና እንደገና ዛሬም ደግሞ አንብበው ቢሆን ኖሮ በደንብ እኛም ዲስከስ ልናደርግ እንችል ነበር። ይሁን ግን ግድ የለም ሪሊ እኛ ምንም ይሄን አተካራው ላይ ኢንተረስት የለንም። ስራ ላይ ነው። ኮንፈረንስ አሁን ጃንዋሪ 8 እና 15 እናደርጋለን።
እሱን ፕሮሞት በማድረግ እሱን በማዘጋጀት ላይ ነው ያለነው። የአገሪቱን አጠቃላይ ችግር ያልናቸውን ነገሮች ፎከስ በዛ ላይ ያደረገው ላይ ታዋቂ ተከባሪ የሆኑ ምሁራኖችን አቅርበን እዛ ላይ ነው እና ይሄ የጎን ነገር ዲስትራክሽን አሁን ለቦርድ አባሎቻችንም ደብዳቤ ጽፈዋል የሚያሳፍር እና እሱ ሁሉ አይረብሸንም። ዋናው ነገር አንተም ነው ሪሊ እንግዲህ ዛሬ በመናደርገው ውይይታችን በጣም በዚህ ኢንተረስትድ የሆንክ ትመስለኛለህ እና እውነተኛውን ለማወቅ እና ለመርዳት የምትፈልግ ይመስለኛል። አስታርቀን አነጋግረን በጣም ቆንጆ ነው። እኛ የምንፈራው ምንም ነገር የለም እዚህ ላይ እና ዋናው ነገር ስያሜ ላይ ከነሱ ጋር ለመነጋገር ዝግጁ ነን። እኛ ምንድነው የሚፈልጉት? ያ ቪዥን ኢትዮጵያን ለመጠቀም አችሉም ብለዋል። እኔም ለመጠቀም አችሉም ብያቸዋለሁ። እነሱ ለምን አያከብሩም? እኔ ስለምን አከብራለሁ? ዋናው በእልክ ብንሄድ ምንም ነገር አይደለም። በመስማማት አገርን ለመጥቀም ህዝብን ለመጥቀም በሚያስፈልግ መንገድ መሄድ ከተፈለገ እኛ እንሄዳለን። ለምንም አይነት ነገር ደግሞ ዝግጁ ነን። ይህንንም ግልጽ ላድርግ። ከዛ በተረፈ እንግዲህ ወሬው ተነስቷል። በየቦታው ኢንተረስት ይኖራሉ። እንዴት እንደሚሄድ አናውቅም። ግን እኛ ለቪዥን ኢትዮጵያ አላማ እና ተልዕኮ ተገዢዎች ሆነን በዛ መሰረት እየሰራን ነው ብለን እናምናለን እና እጅግ አመሰግናለሁ ለሰጠህን እድል። ፕሮፌሰር ሲሳይ እንደው ቅድም ስላቋረጥከኝ ሐሳቤን አልጨረስኩም ነበር እና አንድ ደቂቃ ትሰጠኛል? ስለ ቦርዱ እንትን ያለ እሺ ይቀጥሉ። ስለ ቦርዱ አይደለም እንግዲህ እኛ እኔ አሁን እንደማጠቃለያ መናገር የምፈልገው ቦዲ በኩል ከቀረነው ውስጥ በእኔ ግምት ሌላ ሰው የሚለውን አላውቅም ኮንፍሊክት ኦፍ ኢንተረስት የሚባል ነገር የለብንም እና ጸረ ወያኔነታችን የታወቀ ዋጋ የከፈልንበት ለብዙ አመታት ሞስት ከ30 ከወያኔ በፊት ጀምሮ ዋጋ የከፈልንበት መሆኑ የታወቀ ነገር። ስለዚህ በትሪዝን ምናምን የሚባል ነገር የምንከሰስ ሰዎች አይደለም እና ይሄ በፖለቲካም በኮሚኒቲም አገልግሎት ህዝባችን ተለይተን አናውቅም። አገራችንን ለማየትና ዘመዶቻችንን እንኳን ለመጎብኘት ያልቻልን ሰዎች ነበር። እድሜ ለዶክተር አብይ ለመጀመሪያ ጊዜ አገራችን ይገባል ሰዎች አለንና ይሄ እንደ ቀላል ነገር የሚታይ አይደለም። ለሀገራችን አስተዋጽኦ እናደርጋለን ስንል የ5 ሳንቲም ጥቅም ከኢትዮጵያ ፈልገን እንዳልሆነም መታወቅ አለበትና ያው ብዙ ማለት ይችላል በዚህ ዙሪያ። ስለዚህ ቪዥን ኢትዮጵያ ሄድ መጣም ቀረም ለኛ የሚያመጣው ትልቅ ዲፈረንስ የለም። ሪሊ ያን ያህል ትልቅ አምባጓሮ ውስጥ የሚከት ከሆነ ሪሊ እኔ አዝናለሁ። ግን እዛ ደረጃ አሁንም መድረስ የለብንም። it's not too late። ግን እናንተ ሌላ ቦርድ ማቋቋም አትችሉም የሚል ደግሞ ምንም አይነት ህግ የለም። ይሄ መብትን መንፈግ ስለሆነ እንዲህ አይነቱ አባባል መንጸባረቅ የለበትም እና ይሄን ለማለት ነው። ስለሰጠን ጊዜ እኔ በጣም አመሰግናለሁ። አንተንም ኢሳት አመሰግናለሁ። አቶ ይልማ ዘሪሁን ፕሮፌሰር ጌታቸው በጋሻው ያው ሁለታችሁም ቦዲ የሚያገን ያሉት በረጅም ጊዜ ትግል ውስጥ ያለፉ መሆናቸውን እንደገናም በዚህ በለውጥ እንቅስቃሴ ውስጥ የራሳችሁን አስተዋጽኦ ያደረጋችሁ መሆናችሁን ያው ሁሉም የሚመሰክር ነው። ስለዚህ ሁላችን ተስፋ የምናደርገው ያው አንድነቱ መጥቶ የቀደመ ሚናችሁ እንዲቀጥል ነው። ለሰጣችሁን እድል በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን ሲሳይ። እናመሰግናለን። ክቡራን ተመልካቾቻችን ከቪዥን ኢትዮጵያ መስራቾች ይቅርታ ክቡራን ተመልካቾቻችን ከቪዥን ኢትዮጵያ ከፕሮፌሰር ጌታቸው በጋሻውና ከአቶ ይልማ ዘሪሁን ጋር ያደረግነው ውይይት በዚሁ አጠናቀናል። ጤና ይስጥልን።